መሆንህ እጅግ በጣም አብዝቼ አመሰግናለሁ። እኔን አስባችሁ መጣችሁ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንደው ለጨዋታችን መጀመሪያ ያክል የገሰሰ ፋሚሊ ሙዚቃ ላይ ጎልቶ የወጣ ነው። ሙዚቃ ላይ ብዙ ተሳትፎ ያለው ነውና እንዴት ወደ ሙዚቃ ገባችሁ? ሙዚቃ ውስጥ የገባ ነው ያው አሜሪካ ሆኜ ነው። ወንድሞቼ ከዚህ ተሰደው በ79 በፈረንጆች ከኢትዮጵያ ወጥተው ወደ አሜሪካ ሲመጡ ነው። ከዛ በፊት እኔ ጥሩ የኢንጂነሪንግ ተማሪ ነበርኩኝ ዩኒቨርሲቲ ኦፍ ኢሊኖይ ሺካጎ እና እነሱ እዛ ሲመጡ የሙዚቃ ኢንትረስት እንዳላቸው አዲስ አበባም ዩኒቨርሲቲ ትልቁ ወንድማቸው እየተማረ ሌሎችም ሃይ ስኩል ጨርሰዋል ሙዚቃ እንደሚሰሩ ነገሩኝ። ከዛ በኋላ የተጀመረ ነገር ነው። ነገር ግን ከዛ በፊት ለማስታወስ የምፈልገው ታላቅ ወንድማችን መኮንን ገሰሰ አሁን አትላንታ ነው ያለው። እሱ የተለያዩ ሙዚቃዎች በዛን ዘመን ማጫወቻ ነበረው እና እንሰማ ነበር ሙዚቃ በጣም እና እኔ ከዛ ወደ አሜሪካ ሄድኩኝ። ወንድሞቼ ዩኒቨርሲቲ እየተማሩ ሃይ ስኩልም እየተማሩ ሙዚቃ ይጫወቱ ነበር በተለያየ ክለብ ውስጥ። ሙሉጌታ ዘለቀ አክቲቭ ነበሩ አዲስ አበባ። ይሄን እኔ አላውቅም። እዛ ሲመጡ ነው እዛ ከመጡ በኋላ ሙዚቃ እንደሚጫወቱ ስለነገሩኝ ነው። በዛ ነው ዴቨሎፕ ያደረገው። ዳሎል ባንድ እንዴት ነው የተመሰረተው? ጉዞ ምን ይመስል ነበረ? ዳሎልን የመሰረት ነው ሺካጎ ነው። ግን ከዛ በፊት አዲስ አበባ ሆነው በዚህ ስም በዳሎል ባንድ ስም ፋንክሽን ያደርጉ ነበር። እነ ዘለቀ ሙሉጌታ እና ሌሎችም የነሱ ጓደኞች። ግን እዛ ከመጡ በኋላ በጣም አክቲቭ ነው ዘለቀ እና ዘለቀ ይሄን ነገር ማድረግ አለብን ብሎ ሐሳቡን ሲያመጣ ኦኬ እንችላለን ሲሉኝ እኔ ሲጫወቱ አይቻቸው አላውቅም። እና እዛው እኛ ዩኒቨርሲቲ ውስጥ ብላክ ስተዲስ ዲፓርትመንት ፕሮፌሰሩ አድቫይዘሪ ነበር እና እሱን ጠየቅኩት። እንዲህ ያሉ ልጆች ከአፍሪካ መጥተዋል እና እንዲህ ያለ ሙዚቃ ቢጫወቱ ምን ይመስልሃል ብዬ ስጠይቀው ታዲያ ምን ችግር አለው ብሎ ገንዘብ አሎኬት አደረገልን ለዛ ሾው ፌብሩዋሪ 1979 እና እዛ ላይ ገንዘቡን ትንሽ አድቫንስ ሰጡን 50%ቱን እሱን ወሰደንና ስቱዲዮ ተከራየን። የባንድ ኢኩዊፕመንትን እና ሁሉ የተዘጋጀበት ኤስአይአር የሚባል ስቱዲዮ ኢንስትሩመንት ሬንታል የሚባል እንትን አለ ካምፓኒ አለ። እነሱ ጋር ሄደን የመጀመሪያውን ዘፈን ስሰማ ላምን አልቻልኩም። ምክንያቱም በጣም ጎበዞች ናቸው፣ ታለንት ናቸው። ሙሉጌታ ዘለቀ፣ አስራት ደረጀ የተለያዩ ልጆች 7 ሆነው ነው የሰጡት ሾው። የሚገርም አይነት ሾው ነው ለኔ። የመጀመሪያው ሙዚቃ ምንድነው? ፌላ ኩቲ፣ የባብ ማርሌ፣ የነ መሐሙድ በተለያዩ ዘፈኖች ነበረ ያቀረቡት እና I was impressed። በጣም ደስ ነው ያለኝ። አይ ይሄ ከሆነ በዚህ ነገር ፐርሲው ብናረግ ጥሩ ስራ ልንሰራ እንችላለን አልኩኝና ጥሩ ዲሲፕሊን ያለው ስራ እንድንሰራ እያንዳንዳቸው ስራ እየሰሩ ገንዘብ ሴቭ እንድናረግ፣ ያ ገንዘብ ሴቭ የምናረገው መሳሪያ እንድንገዛ፣ ያንን መሳሪያ ገዛን። ከዛ በኋላ ዋሽንግተን ሄደን ዋሽንግተን ይሄ ነገር አዲስ ነው ሰው የለም እና ዲሲ ሄደን አቶ አማሃ እሸቴ የሚባል ብሉ ናይል ሬስቶራንት የሚባል ነበረ። ከዛ በፊት እማማ ደስታ የሚባሉም ነበሩ። 2 ሬስቶራንት ነበር ዋሽንግተን ያን ጊዜ። እማማ ደስታ ሄደን አንዲት ልጅ ዌይትረሷን እንዴት ነው ብለን ስጠይቃት እዚህ ታች ብሉ ናይል የሚባል ቤት አለ አማሃ ይባላል የሙዚቃ ሰው ነው ሂድና አናግሩት አለችን። ሄደን ስናናግረው እሱ ደግሞ he was very willing ክፍት ክፍል ነበረው ከሬስቶራንቱ ጎን እዛ ውስጥ ሾው እንድንሰራ ፈቀደልን። እኛ እንግዲህ ምልሽ እንትኖች ነን፣ ነገ የሚባል ነገር የለም እንስራ የሚባል ነገር ላይ እኔም ሆነ ወንድሞቼ በጣም አክቲቭ ነን። ያንን ክፍል ሰጠን እና ሾው ሰራን። የሚገርም አይነት ክራውድ ወጣ። ምክንያቱም የለም ነበር ያን ጊዜ ማንም ኢትዮጵያ ባንድ የሚባል ነገር የለም። እኛ የመጀመሪያዎቹ ነን። ዋሽንግተን ነው ልጆቻችን መጡ ተባለ።
ልጁም ጎረምሳውም አሮጊቱም ሁሉም በየአይነቱ ነው መጥተው ሰፖርት ያደረጉን። ከዛ በኋላ ያንን ሾው ከሰራን በኋላ እንደገና ደግሞ ሎስ አንጀለስ ሄደን እንደገና ሌላ ሾው ሰራን። ይሄ ሁሉ ሲሆን ምንድነው አንድ ነው ያረኩት ነገር እኔም እነሱም ገንዘብ አዋጥተን መሳሪያ ስንገዛ እኔ ደግሞ ጥሩ ክሬዲት ስለነበረኝ ሄጄ አንድ ጥሩ ቫን አዲስ ቫን በክሬዲት አወጣሁ እና አምጥቼ ሳሳያቸው ያ ደግሞ ትልቅ የሞራል ቡስት ሰጣቸውና በሱ ከዋሽንግተን ሎስ አንጀለስ ሄደን ሎስ አንጀለስም ሄደን በጣም ሰክሰስፉል የሆነ ሾው ሰራን። ከዛ በኋላ ኢትዮጵያውያን ልጆች ስቲቪን ማግኘት አለባችሁ፣ ስቲቪ ወንደርን ማግኘት አለባችሁ ብለው ወንደርላንድ ስቱዲዮ የሚባል የሱ ስቱዲዮ ይዘውን ሄዱ። አላመንም። ይሄ ሁሉ ህልም ነው የሚመስለው አሁንም ዛሬም ቢሆን። ምክንያቱም ስቲቪን ማግኘት ቀላል ነገር አይደለም። አንድ ሁለተኛ ነገር ደግሞ ከሱ ጋር የሰራነው ስራ የመሐሙድን አንድ ዘፈን ያንን አድርገን ተመልሰን መጣ። አየር ኃይልም ባልደረባ ነበርክና እንደው የወታደርነት ህይወትን ስናስበው ለህዝብ ከመኖር የህዝብን ከመጠበቅ ባለፈ በጣም ጥብቅ ዲሲፕሊን ያለበት ስርዓት ያለበት ነውና በነበርክበት ጊዜ የነበረው በሙዚቃው ዓለም ላይ ዲሲፕሊኑ እንዴት ነው? የወታደር ዲሲፕሊን ቀላል ነገር አይደለም። ለህይወቴ መልክ የሰጠው ነገር ቢኖር እሱ ነው። ኢትዮጵያ ውስጥ ለሁለት ዓመት ተኩል ትሬኒንግ ወስጄ ነበረ ደብረ ዘይት፣ ከዛም አስመራ፣ ምጽዋ ሄጃለሁ። ብዙ ቦታ ተንቀሳቅሻለሁ፣ ግን ያው በተማሪ ደረጃ ነበር ያኔ። ከዛ አሜሪካን ሀገርም ለትሬኒንግ ነበር የሄድኩት። ከዛ በኋላ ያው የኢትዮጵያ መንግስት ጃንሆይ ሲገለበጡ በዛው ቀረሁና ትምህርት ቤት ገባሁ። በጣም ትልቅ ነገር ነው ብዬ የማስበው ነገር ቢኖር ዲሲፕሊን ነው። የዲሲፕሊን ነገር ከምንም ነገር የበለጠ ሚሊተሪ ውስጥ ነው ያለው። ፎርሙሌት ያደርጉሻል፣ ኦርጋናይዝ ያደርጉሻል እና ያ ትሬኒንግ ለብዙ ላይፍ ሰክሰሴ ትልቅ ምንጭ ነው ብል ምንም የተሳሳተ ነገር አይደለም። እስከ ዛሬ ድረስ አልጋ ሳነጥፍ ቤቴ ውስጥ ሸሚዜን ስተኩስ የተስተካከሉ ነገሮች በጣም ዲሲፕሊን እንዲሆኑ ነገሮች ትንንሽ ነገሮች ናቸው። እኛ ቫልዩ ላንሰጠው እንችላለን፣ ግን ትልቅ ነው። እንትንን ነው የሚያሳየው ያለሽን ኦርጋናይዝድ የሆነ ስትራክቸር ነው የሚያሳየውና በጣም እድለኛ ነኝ ነው የምለው። እኔ በቅርብ ወደ ደብረ ዘይት ወዳለው ካምፕ ሄጄ ነበረ በአጋጣሚና አልጋው የተነጠፈበት ራሱ ሳንቲም ሲወድቅ ማንጠር አለበት አለበለዛ መንጠር ካልቻለ ሄደሽ ትነጥሪያለሽ። እንትን ምንድነው የሚባለው ፑሽ አፕ ሲት አፕ ያሰሩሻል። ቀልድ የለም። ያ ለኛው ነው፣ ለራሳችን ነው፣ ለዲሲፕሊኑ ነው እና በቀደም ፕራይም ሚኒስትራችን ፑሽ አፕ ሲሰሩ ሳይ ያ ጊዜ ነው ትዝ ያለኝ እና በጣም ኢንትረስቲንግ ነው። one of the most interesting part of my life እዛ ነው ያሳለፍኩት። እጅጋየሁ ሽባባውን ስናነሳ እስካሁን ድረስ በኢትዮጵያ የሙዚቃ ታሪክ በሁሉም ሰው ልብ መወደድ የሚችል አልበም መረሳት የማይችል ስራ ሰርታለችና ጉድፈላ ሲሰራ ያንተ አሻራ ሰፊውን ድርሻ ይይዝ ነበረ። ያኔ የነበረው ነገር እንዴት ነበር? ኦኬ እኔ ጂጂን አላቃትም ፐርሰናሊ። ይዘዋት እኔ ጋር የመጡት ቶማስ ጎበና እና አበጋዝ ሽታይ ሆነው እኔ ገና ከማያሚ ከነዚጊ ጋር ተመልሼ ቤት ገብቼ ቁጭ ብያለሁ። ከቤተሰቦቼ ጋር ምግብ ተሰርቶ ያው እንኳን ደህና መጣህ የቤተሰብ ነገር ላይ ነው ያለሁት እና ስልክ ይደወላል። ደዋዩ ማን ነው? ቶማስ ነው። ቶማስ ይደውልና አዲስ አንተ ጋር እየመጣን ነው አለ። የት ነው የምትመጣው ስለው ቤቴ እየመጣን ነው። ለምን ስለው አንዲት በጣም ጎበዝ የሆነች ኢትዮጵያዊ ዘፋኝ እንድታገኛት እንፈልጋለን። በጣም ጎበዝ ነች እና እንዴ ገና እኮ ከውጭ መግባቴ ነው። አይ እንግዲህ ይኸውና አንድ ብሎክ ነው የቀረን አንተ ቤት ለመድረስ ሲሉኝ እሺ ነው አልኳቸው። ቤት መጡ፣ ገቡ። ጂጂ በጣም ኤሌጋንት ነች። ሺ ኢዝ ቢዩቲፉል። እስቲ ዘፈኛ አልኳት። በደንብ ዘፈነች እና I said okay there is something here አንድ ነገር መሰራት ይችላል በዚህ ነገር ብዬ ድምጿ በጣም ጥሩ መሆኑን ሳይ immediately
ኔትወርክ አለኝ አሜሪካን ሀገር በጣም ትልልቅ ሙዚቃ ጃይንቶች ብዙ ሰክሰስፉል ያረጉ ቦብ ማርሊን፣ ዩቱን፣ ሮበርት ፓልመር፣ ግሬስ ጆንስ ዩ ኔም ኢት ያደረጉ ፕሮዲውሰር ክሪስ ብላክዌል ይባላል። ክርስን ደወልኩለትና አንድ በጣም ጎበዝ ኢትዮጵያዊ ዘፋኝ መታለችና ላስተዋውቅ እፈልጋለሁ ስል ገረመውና እና ምን እናደርግ ነው የምትለው ሲለኝ አይ እስቲ እንስማትና የምናደርገውን ታያለህ አልኩት። እሺ ያለና ቀጠረን። ሲቀጥረን በስንት ሰዓት እንደሆነ ታውቂያለሽ? ሚድናይት ነው። ከሌሊቱ 6 ሰዓት ነው ቤቱ ይሄድ ነው። ሰውየው በጣም ቢዚ ስለሆነ ታይም የለውም እና እቺ ደግሞ አዲስ ነገር ነችና በዛም ታይም ማግኘታችን እድለኞች ነን። ቤቱ ሄድን። አያት ታምንባታለህ ወይ አለኝ። አዎ አልኩት። ከዛ በኋላ ነገ ሄዱና ተፈራረሙ አለ። ይሄ እንግዲህ የሚሆን ነገር አይደለም። በአሜሪካን ሙዚቃ ታሪክ ልንገርሽ በጣም እድለኞች ነን። እኔም እሷ ከሪከርድ ካምፓኒው ጋራ የ5 አልበም ዲል ተፈራረምን። ያንን ዲል ከተፈራረምን በኋላ ማን ይሁን ፕሮዲውሰር ብሎ ሲጠይቀኝ ቢል ላዝዌል አልኩት። ዋይ ቢል ላዝዌል? ሌላ ሰው ከካሊፎርኒያ እናስመጣለን ምናምን ሲል ነው ይሄ ሰውዬ ይሆናል። እንግዲህ የእድል ጉዳይ ነው ይሄ። ከሱ የበለጠ እኔ አውቄ ሳይሆን ለሷ ድምጽ ፊት ያደርጋል ብዬ ያሰብኩት ሰውዬ እሱ ስለነበረ እሱን ሪኮሜንድ አደረኩኝ። ስራ ተጀመረ። አንዳንድ ፓርት ላይ እነ አበጋዝን ጠራቸው ትንሽ ከለር እንዲያደርጉ። ግን እነ ዌይን ሾርተር እነዚህ ጃይንት እነ ኸርቢ ሃንካክ እነዚህ ሰዎች ናቸው አልበሙ ላይ የተጫወቱት። ይሄ የሚሆን ነገር አይደለም። በኢትዮጵያ ታሪክ ተደርጎ የሚያውቅም አይደለም። በኋላም ደግሞ ባልሆነ ቢል ላዝዌል እና ልጅ ወለደች ከሱ እና ጥሩ ነገር ነበር ሀፕን ያደረገው። እንዲያውም የፕሮጀክቱን ሲሪየስነስ ካምፓኒ ውስጥ ያሉት ሰዎች እንዲያውቁ ብሎ ፎቶ ሴሽን እንግዲህ ኒውዮርክ በዓለም ላይ አንደኛ ያለው ሁሉ ነገር ያለው እዛ ነው። ግን እሱ ሲሪየስ መሆኑን እንዲያውቅ ብሎ ጂጂን ለፎቶ ሴሽን ፓሪስ ላካት። ይሄ ሁሉ ሆኖ አልበሙ ሪሊስድ ሆኖ ምን በቃ ሁላችንም ነው እንትን ያልነው። በጣም ጥሩ ፕሮዳክት ነው። አሁን ድረስ ታሪክ ያለው አልበም ነው። ከዚያ በኋላ እሷ ዲሳይድ አደረገች የራሷን ስራ መስራት ምናምን። እኔ ደግሞ አንድ እምነት አለኝ። አንድ ፕሮዳክት ይሰራል፣ ውጤት ያመጣል። ያን ውጤት አይተሽ ሌላ ውጤት ልስራ የምትይና ከኔ ጋር የሚመችሽ ከሆነ ካልተመቸሽና ደግሞ የራስሽን ስራ እኔ ለአንዲት ኢትዮጵያዊ ትንሽ በር ከፍቻለሁ። በዛው ተለያየን። ምንም መጥፎ ፊሊንግ የለም። እህቴ ነች፣ ወዳታለሁ፣ አከብራታለሁ። አሁንም በምትሰራው ወደፊትም ጥሩ ድል እንዲያጋጥማት እመኛለሁ። በኮንሰርቱ ጊዜ የሰዎች ፊድባክ በኢትዮጵያ ውጭ ያሉ ሰዎች ነበሩ። ሙዚቃው ምን ይመስላል? ኮንሰርት አይደለም፣ ሜዝሞራይዝ ነው የሚያደርግሽ። በቃ ሰው ሁሉ ተደንቆ ነው የሚያት ይችላል። እንዴት አይነት ነው ከየት የመጣች ነች አይነት ነገር። 98% ነጭና ጥቁር አሜሪካን ነው። አበሻ በጣም ትንሽ ነበረ። ያው ተማሪዎች እዛ ዩኒቨርሲቲ ያሉ ልጆች ናቸው። በጠቅላላ ሊያምነው አልቻሉም። የሚሰሙትን ድምጽ የሚያዩትን መልክ the whole thing the package was excellent። ከሙዚቃው ጣን በልና ደግሞ የገሰሰ ቤተሰብ በጎ አድራጎት ስራዎች ላይ ተሰማርቶ ነው የሚገኘውና ከነዛ ስራዎች መካከል ደግሞ የትምህርት ቤቶቹ 30 ትምህርት ቤቶቹ በዘለቀ ምክንያት የተሰሩት የሚጠቀሱ ናቸው። በጎ አድራጎት ስራ ላይ ያለውን ነገር እስኪ ምን መሰለሽ፣ እኛ ተወልደን ያደግነው ኢሉባቦር ጎሬ የሚባል ከተማ ነው። አባታችን በልጅነታችን ነው የሞተው። 9 ልጆች ነን። እናታችን ነች ያሳደገችን እና ምንም ይሄን ያህል ቫልዩ የምትሰጪው ገንዘብ የለም እኛ ጋር። ያገኘነውን በልተን በቃ ጥሩ ገንዘብ የሌለው ቤተሰብ ነው የነበር ነው እና እናታችን ስታሳድገን ሁሉ ጊዜ ትናገራለች፣ ሁሉ ጊዜ ለመርዳት ወደ ኋላ እንዳንል።
እና ያን ነገር ከሁላችንም የበለጠ ደግሞ ዘለቀ ትልቅ ሮል አለው። አሁን መጀመሪያ ይሄን ነገር ስናስብ ሀሳቡን ያመጣው እሱ ነው። ከዛ በኋላ እኔም ዚጊም ፓርቲሲፔት አደረግን እና ትምህርት ቤቶች ተሰሩ። በጣም ብዙ ትምህርት ቤቶች ናቸው የተሰሩት። 30 ትምህርት ቤት ኢትዮጵያ ውስጥ ሲሰራ የመጀመሪያው ነው፣ በፕራይቬት ሴክተሩ ማለት ነው፣ መንግስት ካልሆነ በስተቀር። እነዛን ትምህርት ቤቶች ስናሰራ ብዙ ውጣ ውረድ ነበረው። እግዚአብሔር ይመስገን የመጀመሪያውን ትምህርት ቤት ሄጄ ሳይ ከዘለቀ ጋር ተያይዘን እዚሁ ቅርብ ነው፣ ከአዲስ አበባ ትንሽ ኪሎ ሜትሮች ወጣ ብሎ ነው። በቃ አለቀስኩኝ። ላምን አልቻልኩም። እንደዚህ አይነት ነገር ለመስራት መብቃቴ እድለኛ ነኝ ብዬ እምባዬ ነው የወጣው። ተማሪዎቹን ሳይ እዛ ተሰብስበው አንድ ላይ ሲማሩ ሳይ ትልቅ እድል መሆኑን ነው የተገነዘብኩት። እና ወደፊትም ቢሆን እግዚአብሔር ካለና እድሉ ከተመቻቸ አንዳንድ ነገሮች ደግሞ እናደርጋለን ብለን እናስባለን። የቦብ ማርሌ ቤተሰቦች ልጆቹን ለ25 ዓመታት በላይ በማናጀርነት አብረሃቸው ቆይተሃል፣ ብዙ ስራዎችን ሰርተሃል እና እንዴት ነበር ያ ጊዜ? አንዳንዴ ቁጭ ብዬ ሳስበው ህልም ይመስለኛል። ጀሜይካ በጣም የምትወደድ ሀገር ነች። ጀሜይካንስ ኢትዮጵያን እንዴት እንደሚወዱ ልነግርሽ አልችልም። ከዛ በተረፈ ደግሞ የቦብ ማርሌ ቤተሰቦች ጋር ለመስራት እድል ማግኘት ትልቅ ነገር ነው። 25 ዓመት አብሬያቸው ሰርቻለሁ። ዚጊ እኔ ሳገኘው 12 ዓመቱ ነበር። ተለይቼው ስወጣ ወደ 39 ዓመት ነው እና እንደ ወንድም፣ እንደ ማኔጀር፣ እንደ አባት ሆኜ ነው ያሳደግኳቸው። አሁን እንዲያውም በቅርብ ጊዜ ኒውዮርክ ሾው ነበራቸው። ስቲቭን አግኝቼው ነበር። ስቲቭ ሁለተኛው ነው ወንዱ እና አንተ እኮ ለኛ አለ አባት ወንድም እና አሁንም ማቀውን ያኔ ባቅ ኖሮ ከኛ ጋር በህይወታችን የምትለየ ሰው አልነበርክም አለ። እምልሽ ፌት ሁል ጊዜ የተለያየ ቦታ ይወስድሻል። 12ኛ ክፍል እስኪጨርሱ ድረስ ሪታ እናትየዋ ሱፐርቫይዝ ታደርገን ነበር። አለቀቀች ነው የእናት ነገር እንደምታውቂው ነው። እና ልክ ሃይ ስኩል እንደጨረሱ ፍሪ ወጣን፣ በቃ ፍሪደም ተሰጠን እና የአልበም ሰራን። ዳሎልን ያኔ ነው ከነሱ ጋር አንድ ላይ ያጣመርኩት። እዛም ላይ ዘለቀ ትልቅ ኤፈርት አለው። ዘለቀ ከዝጊ ጋር እንደ ትልቅና እንደ ትንሽ ወንድም ነው የሚተያዩት እና እንደ ጥሩ ኢትዮጵያዊ ደግሞ የአሳያቸው ዲስፕሊን አሁን ዝጊ ላይ ይታያል በደንብ። የኢትዮጵያዊ ባህሪ አንዳንድ ነገር ሳታቂው ትራንስፖዝ የሚያደርግ ነገር አለ እና ያ ነገር እነሱ ላይ ሁሉም ላይ ተቀርጿል እና እንደ አባት እንደ ወንድም ነው የሚያዩኝ። የሰራሁት ስራ ሁሉ ንጹህ የሆነ ክሊን የሆነ ሪስፔክትፉል የሆነ ስራ ነው የሰራሁት። ምን ልበልሽ፣ በህይወቴ ደስተኛ ሆኜ የኖርኩበት ጊዜ ቢኖር ከነሱ ጋር ያጠፋሁት ጊዜ ነው። ከቦብ ማርሌ ልጆች ጋር የተለያዩ ቦታዎች እየተዘዋወራችሁ ኮንሰርት በምታቀርቡበት ሰዓት ፓሪስም እንዲሁም ሃርቫርድ ዩኒቨርሲቲ ውስጥም ኮንሰርቱን ስታስጀምር ጸሎት ታደርግ ነበር። እሱ ጸሎት ምንድን ነው? ብዙ ሾው ሰርተናል። ለምሳሌ 750 ሺህ ሰው ያለበት ሾው ፓሪስ ላይ ሬስ አጌንስት ሬሲዝም የሚባል ሾው ላይ እነ ስፕሪንግስቲን እነ ስቲቪ እነ ዩቱ ምን የሌለ ባንድ የለም። በጣም ብዙ ግሩፕ ያለበት ትልቅ ሾው ላይ ሰርተናል። እዛ ላይ አሁን እኔ እንደማንም ሰው ወጥቼ ሾዋችንን ከመጀመራችን በፊት አባታችን ሆይ በሰማይ የምትኖር ብዬ በጸሎት ነው የኛ ሾው የሚከፈተው። ሁልጊዜ በአማርኛ ነው ደግሞ። ሃርቫርድ ዩኒቨርሲቲ ሾው ልንሰራ ሄደ። እዛ ሾው ስንሰራ ከመጀመራችን በፊት
ጸሎት አደረኩኝ አባታችን ሆይ ብዬና ያ ጸሎት የሰጠው የክራውዱ ሪስፖንስ የሚታመን አይደል እንዴ አንተ እኮ ስታር ሆንክ ካለኝ ዚጊ ሾውን ጨርሰን ስንወጣ አየሽ የተለያየ ዩኒቨርሲቲ ነበረ ቱር የምናደርገውና ኢንፎርም ይደራረጋሉ ምንድነው የሚለው አላደ የአፍሪካ ምንድነው እያለ ያለው ነው ነገሩ ያው የአምላካችን ጸሎት ስለሆነ በቃ በጣም ደስተኛ ሆነው ጥሩ ፊድባክ ይሰጡን ነበር አዲስ አበባ የሰራነው ነው ሾው ታስታውሻለሽ ዘ ቢገስት ሾው ነው እስካሁን ድረስ አዲስ አበባ ኢትዮጵያ ውስጥ የተደረገ ነፍሷን ይማራትና እናታችንም ከኛ ጋራ ለ20 ምናምን ዓመት አሜሪካ ኖራለች እና አሁን ተመልሳ እዚህ መጣ ከ3-4 ዓመት በፊት ነው ያረፈችውና እሷም ራሷ ስታር ሆና ነበር አንዳንድ ጊዜ ሾው ላይ ትመጣና አሜሪካን ሀገር ወንበር ስቴጅ ላይ እናስቀምጥላታለን መጣ ከጎን ቁጭ ብላ ስታይ ቀስ ብዬ ሳያት ይገባት ይሆን የምንለው ነገር እላት ነበርና በጣም ደስተኛ ነበር በጣም እንደኛ እድለኛ አለ ብያለሁ የነቦብ ማርሌ የእጅጋየሁ ሽባባው ብቻ አይደለም አገር ውስጥም ቴዲ አፍሮ ማናጀሩ ነበርክ የጃኖ ባንዶች መስራች ማናጀራቸው ነበርክና ከሁለቱ ጋር የነበረው ነገርስ እንዴት ነበር ቴዲ አሁንም ቅርብና ትንሽ ወንድሜ ነው አከብረዋለሁ ወደዋለሁ ጎበዝ ታለንትድ አርቲስት ነው ጃኖዎችም እንደዚሁ እርግጥ የጃኖዎች እኔ ስጀምራቸው 10 ነበሩ አሁን ቁጥራቸው 4 ወይም 5 ነው እየሰሩ ነው ሁሉም ቴዲ አሁን አይ ዶንት ኖ ነምበር 1 አርቲስት ኢን ኢትዮጵያ ብል አላፍርበትም እንግዲህ የሰራነውን ስራ ደግሞ 10 ዓመት አብረን ሰርተናል ቴዲ በደንብ ያውቀዋል አሁን በቅርብ ጊዜ እንኳን ቤቱ ሄጄ ነበር ቀይ ወጥ ወዳለው ስለው ቀይ ወጥ አሰርቶ ጠበቀኝ እሱም በላን ተጫወትን አንድ ከውጭ የመጣ ፈረንጅ ነበር በዚህ በሙዚቃ ኢንዱስትሪ ውስጥ ያለ እንዲተዋወቁ አንዳንድ ስራ እንዲሰሩ እኔ ከእንግዲህ በዚህ እድሜ እንደገና ተመልሼ ማኔጅ ማድረግ ግን ጥሩ ነገር ከመጣ ቴዲ ብቻ አይደለም ኢትዮጵያ ነች አብራ የምትነሳው ጃኖ ብቻ አይደለም ኢትዮጵያ ነች አብራ የምትጠራውና ያ ነገር ሲሆን ደስ ይለኛል እና በተቻለኝ መጠን ጥሩ ሪሌሽንሺፕ ኖሮኝ ከወንድሞቼ ከእህቶቼ ጋራ መስራት ደስ ይለኛል አሁንም አስፈላጊ ሆኖ እንዲህ እናድርግ ብለው መጥቶ ቢጠይቁኝ አደርጋለሁ ግን ይሄ ፉል ታይም ኮሚትመንት አልችልም አርጅቻለሁ 66 ዓመቴን በቀደም ነው ያከበርኩትና ከእንግዲህ ተመልሶ ደግሞ ዘጥ ማለት ያስቸግራል እንኳን ተወለድክልን እንኳን ለኢትዮጵያ ሕዝብ ተወለድክልን ምክንያቱም የሰራሃቸው ስራዎች በአገር ውስጥ ሳይሆን ኢትዮጵያን ስም በዓለም አቀፍ ደረጃ ያስጠሩ ስራዎች ናቸውና እንኳን ተወለድክልን ማለት ፈልጋለሁ እኔም በጣም ደስተኛ ነኝ አሁንም አገራችን ውስጥ እየተካሄደ ያለውን ጥሩ የሆኑ ነገሮች እየተካሄዱ ነው እና በሱም ደስተኛ ነኝ በተቻለኝ መጠን የራሴንም ትንሽም ቢሆን ኮንትሪቢዩሽን ለመስጠት ወደ ኋላ አለለም እንደው ማናጀርነትን ስናነሳ ማንኛውም ሙያ በማኔጅመንት ነው የሚመራውና ሙዚቃ ላይ ማናጀር መኖሩ በጣም ስኬታማ እንደሚያደርግ ምንም ጥያቄ የለውምና እኛ ሀገር ውስጥ ብዙም አልተለመደም እንደው ማኔጅመንቱ ላይ ገብተህ እንኳን ባትሰራ ስኬታማ ስራ እንዲሰራ ሙዚቀኞቻችን ባለም አቀፍ ደረጃ ሙዚቃቸው ተደራሽ እንዲሆን ከባለሙያ አንፃር ብትነግረን ደስ ይለኛል ማኔጅመንት ሲኖር ደግሞ ኤክሰል ያደርጋል ዲሲፕሊን ይሰጣል ዳይሬክሽን ይኖረዋል መታወቅ ያለበት ነገር ምንድነው ፕሮፐር ማኔጅመንት ያለበት ነገር አሁን ሌላው ነገር ቀርቶ ትንሽ ነገር ለመሸጥ ኦርጋናይዝ የሆነ ስትራክቸር ሲኖረው በደንብ ይሸጣል ሰስቴን ያደርጋል ለብዙ ጊዜ look at Teddy's career now management ማለት ቀላል ነገር አድርጎ ማየት አስፈልገውም ይሄ 10 እና 15% ኮሚሽን የሚሰጡት ነገር ኢሚንት ነች በትልቁ ፒክቸር ሲታይ ማኔጅመንት ቢጨመርበት ከማንም አፍሪካ ሀገር በታች ልንሆን አንችልም አፍሪካ አይደለም ከዓለም
ምክንያቱም ድምፅ አለ፣ ዲሲፕሊን አለ። ያንን አሳክቶ የሚሰጠው ደግሞ አርቲስቱ ስራው ሙዚቃ ብቻ ነው፣ ማኔጀሩ ነው። እነዚህን ነገሮች እንዲራመዱ የሚያደርጋቸው ማኔጅመንት ነው። ያንን በትንሹም ቢሆን በማኔጅመንት ተጀምሮ የሄደ ነገር በሙሉ ሰክሰስፉል ይሆናል። አገር ቤት ጠቅልለህ ከገባ 11 ዓመት እንደሆነ ነግረኸኛልና አሁን ምን እየሰራህ ነው? አሁን እንደምታየው ሆቴል ኤክስፓንሽን ላይ ነን። ያቺ መጀመሪያ የሰራናት ላይንስዴን ሆቴል ኤክስፐሪመንታል ነበረች እና ጥሩ ውጤት አመጣች። ባለቤቴ ሶስና ኦርጋናይዜሽን ማኔጅ ማድረግ ችላለች። አሁን ግን የምንሰራው ሆቴል ትልቅ ሆቴል ነው። ከዛ ሌላ እርሻ ሰራለሁ። ከዛ ሌላ ደግሞ የድንጋይ ከሰል ከዶክተር ፍጹም የሚባል እዛው ቺካጎ አብረን የኖርን ጓደኛዬ ጋር እንሰራለን። አይ ኪፕ ማይሰልፍ ቢዚ፣ ብዙ ስራዎች እሰራለሁ። ከዛ አልፎ ተርፎ ደግሞ ከተማ ውስጥ አዲስ አበባ ወደ ላይ ወደ ታች እላለሁ። ጨዋታችን እያጠቃለልን ነውና ከስራ ከሙዚቃ ከሌሎች ነገሮች ወጣ ብለን ስለ ቤተሰብ አንድ ጥያቄ ላንሳ። ቤተሰብ ላይ ምን ያክል ልጆች አሉህ? እንዴት ነው የምትኖሩት? በጣም የምወዳቸው 2 ልጆች አሉኝ፣ ወንድ ልጅ እና ሴት ልጅ። ወንዱ ዮናታን ይባላል። ሴቷ ልጅ ደግሞ ሀና ትባላለች። ከባለቤቴ ጋር 30 ዓመት አብረን ኖረናል። የተገናኘነው ኒውዮርክ ነው፣ የተጋባነው በርሚውዳ ነው። ያው እንደምታየው እዛ ጋር ፎቶግራፍ አለልሽ። ቤች ዳር ነው የተጋባነው። እህቴ ነች፣ ባለቤቴ ነች፣ እናቴ ነች እና ኤቭሪቲንግ ኢዝ ጉድ። አም ቬሪ ሃፒ ዊዝ ማይ ላይፍ። አቶ አዲስ ጥያቄያችን ተቀብለህ ፈቃደኛ ሆነህ የሙዚቃ ህይወትክን ሌሎችንም ነገሮች ጭምር ስላጫወትከን እጅግ በጣም ነው የማመሰግነው። ቴንክ ዩ ቬሪ ማች። አገራችንን ተረዳተን ተደጋግፈን ወደፊት እንድናስቀጥላት የሰላም የብልጽግና ሀገር ሆና እንደ ሌሎቹ ትልልቅ ሀገሮች አገራችንም ስሟ እንዲጠራ የሁላችንም ኮንትሪቢዩሽን ስለሚያስፈልግ በአክብሮት ደግሞ ኢትዮጵያን ህዝብ ሰላምን እንድናመጣ